የዴዚ እናት በቃ እግዚአብሔር ነፍስሽን ከደጋጎቹ ጋር ያድርገው። ዴዚ የምትወዷት የምታከብሯት ምንም አልበደለችንም። ዴዚ ቺድና እኛን ምንም ያረገችን ነገር የለም። ዴዚ ምንም እኔ እንዲያውም አንዴ ለአሌክስ ብዬ አሌክስን ላስ አርጌው ተናዳቢ ላስ አርጋኝ ስቄ አልፌያለሁ። አስተውላለሁ። እኔ የተናገሩኝም በሙሉ አልናገርም። እግዚአብሔር መሰከረኝ። የተናገሩኝም በሙሉ አልናገርም። ዴዚ አሌክስ ብዙ አይደሉም። አሌክስን ትንሽ ሄጄበት እንዲያውም አሳብጀው ነበር። ልጅም ስለሆነ አመላለስ አይችልም። ልጆችን ፈታለሁ ቶሎ ከኔ ጋር እድሜያቸውም አይደለም። ስለዚህ እናት ናት። በእናቷ ሞት ደስተኛ አይደለችም። እንኳን በእናት በሌላው የምናዝን ሰዎችንና በዚህ አጋጣሚ ኩዊን ሊያ ሞክረሻል የቻልሽው ኩዊን ሊያን አመስግኗት። ኩዊን ሊያን አመስግኗት። ሀቅ ነው። ኩዊን ሊያ በቻለችው አቅም ለማስታረቅም አንዳንድ ነገር ለማለትም ሞክራለች። እኔም ሞክሬያለሁ እግዚአብሔር በሚያውቀው። እናትየው ፈቃደኛ አልነበረችም። ሀቅ ነው። የዴዚ እናት ፈቃደኛ አልነበረችም። እሱን ካልቶች ፈቃደኛ አልነበረችም። ይሄ ሀቅ። እሱን መተው ነበረባት። ነገርኳት። በቃ እነሱ ተዋደዋል። ምንም ማድረግ አይቻልም። ሞከርን፣ የቻልነውን አለን። ሊሆን አልቻለም። ሰድቧታል እና ስትሰድበው ቂቤ ሊቀባት ነው እንዴ? የማንም እናቱ መታ ከሰደበች የወንድ ትንሽ የለው። ተናግረነዋል። እስኪ በቃው እስከ አፍንጫው አሞራውን ተናግረነዋል። ሲሰደብ ግን ዝም የሚል የለም። እግዚአብሔር መሰከረ። ዝም የሚል የለም። ሲሰደብ ዝም የሚል ሰው ማንም የለም። ማን ዝም ትላለ? የትኛው ዝም ነው የምትሉት? የትኛው? ስለዚህ ያንን ነው የምለው። በዚህ ላይ ሀሳብ መስጠት የምትፈልጉ ሰዎች ካላችሁ እንደው የተለየ ሀሳብ አለኝ እንደዚህ ሀሳብ አለኝ የምትሉ ካላችሁ ማቃችሁ ሰዎች ግቡ። ማላቅ ባናት ተተካለ። እኔ ሁሌ ነው የምለው ማላቀው አላስገባው። ለምን እንደማረገው ልንገራችሁ። ማላቀውም አላስገባው። በግልጽ ልናገር። ብዙ ሰው ያቀኛል ኢትዮጵያ። ማላቀውም አላስገባው። መከባበር የለም። በማታቀው ሰው ጋር የፈለገውን ብሎ ሊሄድ ይችላል። ሪከርደሮች አሉ። ይሄው ተሰደበ ሳይፈራው ምናምን ተብሎ በስልክ ብዙ ነገር ይባልብሃል። ምን ይባልብሃል? አይጠቅምም። ማታቀው ሰው አታስገባ። ለምትታወቁ ሰዎች ነው የምላችሁ። ስለዚህ ይሄንን መሳደብ አልነበረበትም እና ሰደበችው፣ ሰደባት፣ አለቀ። ባይሰዳደቡ ደስ ይለናል። ባይሰዳደቡ ደስ ይለኛል። የሰደበውን ቅቤ ሊቀባ ግን ማንም እንትን አይልም። ይሄንን ነው ማለት። ሄሎ ሉዬ ዮኒ እንዴት ነህ? እንዴት ነሽ እናት? አለን ሰላም ነው ዮኒ? ሁሉ ሰላም። ምን ሰላም አለ እናቱ። አጀንዳ አትቶ ያለን ሰዎች ነን። በጣም እኔም ዛሬ ጠዋት ሰሰማ ዮኒ በእውነት በቃ አውዝ ላይ ምን ልበልህ፣ በጣም በቃ ስራ መስራት ሁሉ አልቻልኩም። እሺ በቃ ስራ መስራት በጭራሽ እንዳልቻልኩ ነው የምነግርህ። ራሴን አሞኝ እንደውም ቅድም ፌበን ጀርመን ያለችው ጋር ገብቼ እውነት መቆጣጠር ስላልቻልኩኝ በቃ አስለቀሰችኝ። በጣም አሳዘነችኝ። በጣም ገና ያንግ ናት ምናምን ልጇ እንግዲህ እንደሰማሁት እኔ አላየሁኝም። ለጥፋ ነበር ልጄ ናፈቀችኝ የሚል ነገር ብለው ሲያወሩ ስሰማ ደግሞ ፖስታ ነበር። እኔ እንደ አንድ እናት
ፔን እኛም ማናችንም በልጅነታችን ብዙ ሚስቴኮችን ሰርተናል። በጣም እኔ 1-2 ብዬ የማልነግርህ በጣም ብዙ ሚስቴኮችን ሰርቻለሁ በልጅነት ይሄ አጓጉል እድሜያችን ላይ ማለት ነው። ሁላችንም እንሰራለን። ያ ነገር የዛን ሰዓት ላይ ቤተሰብ ሲቆጣን ምናምን እንደ አውሬ ነው የምናያቸው አይደል? አብሶ ደግሞ ሴት ልጅ ስታፈቅር እኔ በሌላ ባንዴድ በራሴ ስነግር ሴት ልጅ ስታፈቅር አይኗም ጆሮዋም ልቧም ይደፈናል። በቃ ዳሴት አትሰማም። ማንንም ይኑረው አይኑረው ይማር አይማር የኛ ጉዳያችን አይደለም። ማፍቀራችን ብቻ ነው የምናየው። ገባ? እንደ ቤተሰብ ደግሞ ልጁ የሆነ ቦታ ሰክሰስፉል የሚጠብቁ ነገር አለ። ገባ? እንደዚህ ተምራ እንደዚህ ቦታ ደርሳ እንደዚህ ሆና ምናምን የሚሉት ነገር አለ። እኛ ያኔ ምንድነው የሚመስሉን? ጠላቶቻችን ነው የሚመስሉን። በእውነት ዮኒ እኔ አባቴን በጣም አስቸግሬያለሁ ከምነግርህ በላይ። ያኔ ግን አይሰማኝም። ምን አገባኝ? የኔ ጉዳይ አይደለም። ገባ? ስለዚህ ማናችንም ቤተሰብን በጣም አስጨንቀናል፣ በጣም አስለቅሰናል ምናምን። ግን መቼ መሰለህ የሚገባህ የቤተሰብ እንትኑ የሚገባህ ወልደክ የራስህን ህይወት መኖር ስትጀምር የዛን ጊዜ ቤተሰብ ለምን አንተን እንደዛ ሲያደርግህ እንደነበረ የሚገባህ የዛን ጊዜ ነው። አንድ እናትና አባት ለወግ ለማረግ ነገ እኮ እንደሚድሩህ ያውቃሉ፣ ከነሱ ጋር እንደማትኖር ያውቃሉ። ግን መሆን ያለበት ቦታ ላይ መሆን አለበት ይላሉ። እድሜህ እዛ ቦታ ላይ መድረስ አለበት። ይሄ ሴት ልጅ ተምራ አብሶ ራሷን ሰክሰስፉል ላይ አስቀምጣ ምናምን ብታገባ እነሱ የሚመኙልህ ምኞት አለ። ያን ምኞታቸውን ሳንፈጽም እኛ በልጅነታችን ስናገባ ነገ ይሄ ህይወት እንደማይጠቅመን ቀድመው ያውቁታል እነሱ ከኤክስፒሪየንስ ገባ ከራሳቸው ምናምን ብዙ ነገር ያሳለፉት ነገር አለ። ስለዚህ እንደ ወላጅ እነሱ አግሬሲቭ ይሆናሉ። እኔ አባቴ እውነት ይሁንዬ 3-4 ጊዜ መሳሪያውን አውጥቶ በእውነት አስፈራርቷል። ይሁን በእውነት ነው የምልህ ያለ እድሜ ያለ ጊዜ በቃ በጣም አስቸግሬ ማለት ነው። ገባ? ያ ነገር የሚሆኑት ለኛ ብለው እንጂ ለነሱ ምንም የምናደርጋቸው ነገር የለም። አሁንም የዴዚ እናት እኔ እንዳየኋት ልጇን ከሷ ጀርባ ሆና ሁሉ ጊዜ ተቀምጣ ነበር ምናያት። ዴዚ ደግሞ በጣም ህፃን ልጅ ናት። እያየናት ያደገች ልጅ በእንክብካቤ ያደገች ታስታውቃለች። ይሁን ይሄ ሀቅ ይሄ ሲጣሉ አውጥተው የቤተሰብ ስም እኛ ማናችንም በቃ ቤተሰቦቻችንን ጠላት ስለምናረግ ጥሩ ነገር አንናገርም። ገባ? ስለ ቤተሰቦቻችን ስናፈቅር። ስለዚህ ይቺ ልጅ በልጅነቷ አስተዳደጓ በደንብ አድርጎ ያስታውቃል። አይተናል እናቷ እንዴት እንደምትጠብቃት። ለምን ተቀምጣ ትጠብቃታለች? የሷን ጥሩ ነገር ባትፈልግ ሶሻል ሚዲያ ላይስ እንዳትመጣ ካልፈለገች እኮ እድሜዋ የደረሰ ልጅ አይደለችም። እንደምንም አድርጋ ነው ሶሻል ሚዲያ ላይ አብራት ቁጭ የምትለው። ልንገርሽ ቲክታክ እድሜዋ ከ20 በላይ ነው። ግን ቲክታክ ፊቷን ሳይው ትንሽ ትመስላለች። ትንሽ ስለሚመስላት ያስወጣታል። ስለዚህ እናትየው ወይም ደግሞ ከሷ እንትን ያለ ሰው አብሯት መቀመጥ ነበረባት። ለዛ ነው ብዙ ጊዜ አብራት የምትገባው። ያ የሷን ጥሩ ነገር ነው እንደ ቤተሰብ የምትመኝላት። ገባ? የሆነ ቦታ ደረጃ ድረሳ ብታገባ ለሷ በጣም ውስጧ ነው። ይዛት አትኖርም እኮ እናት ናት። በጊዜዋ ድራኩላ ምናምን እንድታይ ትፈልጋለች። የሷን ልጅ ወልዳ አያት ሆና ማሳደግን ትፈልጋለች። ግን እቺ እናት ያለፈችበት መንገድ አለ። የዴዚን እናት ስናይ ፊቷ የተጎዳ ነው። ብቻዋን እንዳሳደገች የሆነ ነገር እንደከፈለች ዋለኛ ሴና እውነቱን ልንገርሽ እኔ አውርቻታለሁ በውስጥ ራሱ ስለ ዴዚ ስናወራ የሆነ ከሷ ሐሳብ ትንሽ ለየት ካልሽ የማዳመጥ ፍላጎት አልነበረባትም። እግዚአብሔር ምስክር ትንሽዬ በዛ ደግፈሽ እኮ ምናምን አይደለም፣ ግን ካንቺ ጋር ለመግባባት እኮ ያስፈልጋል። አትሰማሽም ጨርሶ። እግዚአብሔር በሚያውቀው የመስማት ምንም ነገር ሐሳብ የላትም እናት እኮ ይሁን አሁን የኔ የምልህ እንደ እናት እንደማናችንም መቼም ቲክታክ ላይ ነገ ይች ልጅ ደርሳ ትምህርቷን ተምራ የሆነ ነገር ትደርስልኛለች ብላ ስታስብ ቲክታክ ላይ ተቀምጠው ነው እንግዲህ ብዙዎቻችን እንደምናየው ቲክታክ ላይ ቁጭ ብለው እዚህ ልመና በለው ያው ካልተማርክ ያንግ ነው
ያየነው ልጅ ያንግ ነው፣ ህፃን ልጅ ነው። በጣም መማር ተምሮ ራሱን ለውጦ ነገ ሰክሰስፉል ሆኖ ለሚመጣበት ኃላፊነት ለሚጫንበት ጫና ወንድ ልጆች ብዙ ጊዜ ሴት ልጅ ስትወልድ ጫናው በሙሉ ወንድ ልጅ ላይ ነው አይደለ? ያንን ነገር መቋቋም ይችላል ወይ? ይሄ ትዳር ነገ ሰክሰስፉል እንዲሆን የሱ በተለይ መማርና ራሱን መለወጥ ያለበት ልጅ ነው። እሷ ግን ስታይ ሁል ጊዜ እዚህ ላይ ተቀምጦ ነው፣ በዚህ ነው የሚተዳደረው። እቺ ልጅስ ነገ እዛ ቤት ውስጥ ገብታ ሰክሰስፉል ትሆናለች ወይ? ነገ ህይወታቸውን መምራት ይችላሉ ወይ ብላ እንደ እናት ስታይ አይችሉም። ገባ? ትላንትና ፋኒና በሱ ሳይድ እሱ አሁን ለምሳሌ አሌክስ ጌመር አይደለም እውነቱ እንደ እንትን ስናይ ፋኒና ሳሚ ለኛን መሰለን እንጂ ቆይ እሉዬ አሌክስ ፓርት ታይም ይሰራል፣ ፓርት ታይም ይማራል። ቆይቶ ዩኒ እንደ እንትን ላንሳል ፋኒና ሳምሪ ያኔ ትዝ ይልሃል አይደለ? ልጅ ሆነው ምናምን እዚህ ላይ ፑሽ ምናምን እናትና ልጅ ሲጣሉ ምናምን ምንም ቢሆን ጂጂኪያ የፈለገ ክፉ ብትሆን ለልጇ ክፉ አትሆንም። የፈለገ ለልጅሽ ክፉ ስላልሆንሽ የሌላውን ልጅ መሳደብ እኮ አለብሽ ማለት አይደለም። መሳደብ የለባት መሳደብ አለባት። ዳት ቢግስ ፕሮብለም አበሻ ምን መሰለሽ፣ የአበሻ ችግርን ልንገርሽ። ለአንቺ ልጅ መልካም መቆጣትም ያለብሽ ምን ማለት ያለብሽም የራስሽን ልጅ እንጂ ባዳውን አይደለም። የታዝነትን ትድውል እነሱ ተፋቅረዋል፣ እነሱ የሆነ ነገር ሆነዋል። ጂጂም ጋር ችግሩ የነበረው ምንድነው? ፋኒን መቀጥቀጧ ነው። ልጇን እንደፈለገች ማለት መብቷል፣ ልጇ ስለሆነች። ያ ሰው ግን እሷን አታፍቅር ማለት አይቻልም። ያ ግን እንዲሁ አበሻው ችግሩ ያቆ ነው። ቆየውኒ ኦኬ እሺ ልጅቷ ተምራ ምናምን የምትጠብቃት አንድ እናት ሰክሰስፉልነቷን ለማየት የጓጓችና እዚህ ላይ ቲክታክ ላይ አፈቀርኩ ብላ ልጇ ስትሄድ ያ ጎሽ እሰይ ሂጂ ማለት ነበረባት። ኖ ሂጂ እያልኩ አይደለም እኮ ሂጂ ትበል ምናምን አይደለም። ምን ሆነ ከ18 ዓመት በላይ ከሆነ እዚህ ሀገር በምናውቀው በሰለጠነ ሀገር በምንኖርበት የራሳቸውን ላይፍ ነው የሚጀምሩት። ወደድንም ጠላንም የኛን እውቅና እኛ ፈቀድንም አልፈቀድንም ልክ አንቺ እንዳልሽው አባቴን አስቸግሬው ነበር እንዳልሽው ያንን እድሜ ይኖሩታል። ወደድንም ጠላንም ይኖሩታል። ወደድንም ጠላ ነው የምንችለው እኛ ምንድነው በምንችለው መልኩ አድቫይስ ማድረግ ነው። ካልሆነ ምንም ማድረግ ስለማይቻል ጥሩ ነገሩን መመኘት፣ ይሄ ነው የኛ አማራጭ። ጥሩ ነገር መመኘት ከተቆራኙ በኋላ ይሁን። የነሱ ጊዜና የኛ ጊዜ አንድ አይደለም። አሁን ያለንበት ጊዜ በጣም ከባድ ጊዜ ነው። ገባህ? ወንዱ በፊት እኛ ቦይፍሬንድ ወንዱ ላይ ጫና ስለምናበዛ ኦኬ ወንዱ ሰፖርት ያደርጋል። ሴት ልጅ ትዳር ከያዘች ከወለደች ወንዱ ልጅ ላይ ነው ኃላፊነትም ግዴታም ነው ብሎ ስለሚያስብ ማለት ነው። ገባ? አሁን ሁለቱም መስራት ይችላሉ። አሁን ያሉበት ሀገር የተሻለ ሀገር ነው። የተሻለ ቢሆንም ይሁንዬ ተግባብተው የመኖሩ ቻንስ በጣም ይከብዳል። በጣም ከመነግር በላይ እንዴት ማለት እስቲ ንገሪ። አሁን እኔ እነሱ ተፋቅረዋል። አደነ ደደይ ለመኖር ትልቁ ነገር ፍቅር ነው። ከዛ በኋላ አብረው ተማክረው ሲፋቀሩ እሺ ተጋብተን ወይም ደግሞ አብረን ሆነን እንዴት ነው ህይወት የምንመራው ብለው ይማከራሉ። እነሱ ለነሱ የሚጠቅማቸው እነሱ ነው ሊያረጉት የሚችሉት እኔ አይደለም። እነሱ ምን ያደርጋሉ? መኖር አለባቸው። መኖር ስላለባቸው ደግሞ ይሰራሉ። ሰርተው ደግሞ ማሳደግ ያለባቸውን ልጆች ማሳደግም ያሳድጋሉ። ካልሆነም መፍትሄ ይፈልጋሉ። ይሄ ነው የሚሆነው የትም ሀገር ላይ። ቤተሰብ ስላልፈቀደ ብቻ ቤተሰብ ከባድ ነው ስላለ ብቻ የሚቆም ነገር የለም። ምንም ነገር አይቆምም። ቤተሰብ ተው ስላለን በእኛ መንገድ ሂዱ ብቻ ስላለን ሰክሰስፉል የሆነ ላይፍ ይኖራችሁ የነሱ አይደለም። እኛን ግን ይመኙልናል። ምኞትማ ማንም ለልጁ የሚመኘው በጣም ትልቅ ደረጃ ተደርሶ የሆነ ነገር ዋፍ የለም። የቤተሰብ ምኞት ሁሌም መልካም ነገር ነው። አልኖሩትም። እኔ አገር ወግድ ተዋክ እኔ የምኖረውን ህይወት ኮምፔር አድርጌ ከኔ የተሻለ ከኖሩ ሰክሰስ አግኝተዋል ልጆቼ ብዬ አምናለሁ። ከኔ የተሻለ ከኖሩ ትልቅ ደረጃ ልጆቼን አድርሻለሁ። ከኔ የወደቀ ኑሮ ግን እንዲኖሩ አልመኝም፣ አላሳድግምም። እንደዛ መሆን ያለበት ያ እንጂ የቤተሰብ ምኞትማ አልኩሽ እኮ ከዓለም ላይ ሰክሰስፉል የሆነ ሰው ልንድር ነው የምንፈልገው። የማናችንም ቤተሰብ እንትን ካለኝ ስታንዳርድ ጋር ነው የማየው። ከምኖረው ህይወት በተወሰነ መልኩ ያ ሰው የተሻለ ከኖረ ልጆቼን የተሻለ ካደረኩኝ በቃ
የኔ ነገር አክትሟል። ትልቅ ደረጃ አድርሻለሁ እንጂ የምኞቴን አይደለም። ኤኒዌይስ ዮኒዬ እኔ በዴዚም አሁን ዴዚ ላይም ጫና ለመፍጠር ሳይሆን ዴዚ ትክክል ናት፣ ህፃን ልጅ ናትኝ። ማናችንም እዚህ እድሜ ላይ ስንሆን የምንሳሳት ከምናምን በላይ ናት ዴዚ። 4 ዓመቷ ነው። የምን ህፃን ነው የምናወራው? እኔ አይዶን ነው ሳያት ህፃን ልጅ ነው የምትመስለኝ። አላቅም እንዴ 4 ዓመት የሆናት ልጅ ህፃን ብሎ ማለት እንዴ 3-4 አካባቢ የልጅነቷን ይሄ ዩቲዩብ ላይ የሚጫኑ በፊት ነው የምከታተላት። እሷ ልጅ በጣም ደስ ትለኛለች። እናቷ በአማርኛ የቤተክርስቲያን ስታደርጋት ምናምን አይ ነበር። ብቻ ግን ልጅቷን ከዛ ጀምሬ ስለማቃት እድሜዋ ስንት ነው ብትለኝ አላቅም። ህፃን ልጅ ነው የምትመስለኝ። ግን እኔ እንደ እናት ስልህ እኔም እንዳሳለፍኩት ያ ጊዜ ተመልሶ ቢመጣና አሁን ላይ ስተቶችን ማልሰራ ሰው ብኖር እኔ ነበርኩ። ያሳለፍኩትን እንትን ደግሜ ላለማሳለፍ እድል ቢሰጠኝ ያንን ጊዜ ብመልሰው እላለሁኝ። ግን አሁን ዴዚ ላይም ጫና አታብዙባትኝ። ዴዚ ትክክል ናትኝ። እናቷ